እንግዲህ ቅበላ ማለት ጾሙ ከመግባቱ አስቀድሞ የጾም የጸሎት የቅዳሴና የንስሐ የምጽዋት እቅድ ማውጣት ስለሆነ እኛም እንግዲህ በአቅማችን 2 ወሯን እንደ ቻሌንጅ አድርገን የቅዳሴ የጸሎት የምጽዋት የመንፈሳዊ ልምምዶች እቅድ እናወጣለን። ይሄን የ2 ወር ቻሌንጅ መቀላቀል ከፈለጋችሁ እስከ መጨረሻው አብራችሁኝ ነው። ክርስቲያኖች ጾም ሲመጣ ማድረግ ያለብን የመጀመሪያው ነገር ቢኖር የምንጾመው ጾም፣ የምንጸልየው ጸሎት፣ የምናስቀድሰው ቅዳሴ ሁሉ ነገር በእግዚአብሔር ዘንድ ተቀባይነት እንዲኖረው ህሊናን ማስተካከል ነው። ክርስቲያኖች ልጠይቃችሁ በጣም የምትወዱት ምግብ በቆሻሻ ሳህን ቢመጣ ትበሉታላችሁ? አትበሉትም። ምክንያቱም ምግቡ ምንም እንኳን የተወደደና ጥሩ ቢሆንም የሚቀርብበት ሳህን ቆሻሻ ስለሆነ አንመገበው። እግዚአብሔርም እኛ የምናቀርበው ጾም፣ ጸሎት፣ ቅዳሴ ተቀባይነት እንዲኖረው በንጹህ ህሊና ማቅረብ ስላለብን ህሊናችንን መጀመሪያ ማንጻትና መቀደስ አለብን። ለዚህ ነው በቅበላ ሳምንት ከንስሐ አባታችን ጋር ተገናኝተን ህሊናችንን አጽድተን ወደ ጾሙ መግባት የሚኖርብን። እዚህ የመጀመሪያው ነገር ህሊናን ማስተካከል ነው። ታዲያ ክርስቲያኖች ይህን ካደረግን በኋላ ጾሙ እንዴት እናሳልፈው ካላችሁኝ ጾም ሲመጣ አብሮ የሚመጡ መንፈሳዊ ልምምዶች አሉ። ለዚህ ነው ሊቁ ቅዱስ ያሬድ ጾም እማ ለጸሎት ወህታ አላርምሞ ወነቅለ አንብ፣ ለጸሎት እናቷ ናት፣ ለእንባ ምንጯ ናት፣ የነፍስ የስጋ መድኃኒት ናት ብሎ የሚናገረው። የመጀመሪያው ቻሌንጅ ጸሎት ነው። ክርስቲያኖች አቅማችሁና ደረጃችሁን ስለማላቅ ይሄንን ጸልዩ አልላችሁም፣ ግን ሁላችንም ይሄንን ጾም ያለማቋረጥ ልንጸልየው የምንችለውን አንድ ጸሎት በአቅማችን በጣምም ሳይበዛ በጣምም ሳያንስ የምንችለውን ያህል እንደ አቅማችን፣ ውዳሴ ማርያም ከሆነ ውዳሴ ማርያም፣ የዘወትር ጸሎት ከሆነ የዘወትር ጸሎት እንደ አቅማችን፣ ከመዝሙረ ዳዊት ከሆነ ከመዝሙረ ዳዊት እንመርጣለን፣ ቦታ እናዘጋጃለን። ያንን ከመረጥን በኋላ ጸልይበት ቤታችን ከሆነ የምንጸልየው የጸሎት ቤት ሰርተን አዘጋጅተን እዛሽ ቦታ ሁሉ ጊዜ ቆመን ከእግዚአብሔር ጋር የምንነጋገርበት፣ ቤተክርስቲያን ሄደን የምንጸልይ ደግሞ ከሆነ ቤተክርስቲያን ሄደን እንጸልያለን ብለን የምንጸልይበትን ቦታ እናዘጋጃለን። የምንጸልይበትን ጊዜ እንወስናለን። ጠዋት ከሆነ ጠዋት ነው፣ ማታ ከሆነ ማታ ነው። ያንን ካደረግን በኋላ 2 ወር ሙሉ ላለማቋረጥ ምንችለውን ያህል ማድረግ አለብን። ምናልባት ከእንቅልፋችን ስንነሳ ረፍዶብን ልንነሳ እንችላለን። እየሄድንም ቢሆን መኪና ውስጥ ቢሆን መጸለይ አለብን። ትልቁ ነገር ጸሎቱን አለማቋረጥ ነው። እዚህ የመጀመሪያው ቻሌንጃችን ጸሎት ይሆናል። አንድ የምንችለውን ሁሉ ጊዜ ልንጸልየው የምንችለውን ጸሎት እንምረጥ። ያንን ከመረጥን በኋላ ያንን ላለማቋረጥ እንትጋ። የጸሎት ህይወቱ ደግሞ የተስተካከለ የሆነ ሰው ለአብይ ጾም ለ2 ወሯ ብቻ ከሚጸልየው ጸሎት ላይ የተወሰነ ውዳሴ ማርያም የሚደግም ከሆነ ውዳሴ አምላክ ሊሆን ይችላል፣ አርጋኖን ሊሆን ይችላል፣ ጨመር አድርገን ለመጸለይ እንሞክር። ሁለተኛው ቅዳሴ ነው። እንደምታውቁት ቅዳሴ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ቀራንዮ የምንውልበት በአካል ጌታችን የሚገኝበት ከጸሎት ሁሉ የሚበልጥ ጸሎት ስለሆነ በጸሎት በቅዳሴ መገኘት ያስፈልገናል። በተለየ ሁኔታ ግን ይሄንን አብይ ጾም 8 እሁድ አሉ። 8ቱንም እሁድ ማስቀደስ አለብን። ብዙ ጊዜ የማናስቀድስበት ምክንያት ምንድነው ካላችሁኝ፣ ማታ አምሽተን እንተኛለን፣ ጠዋት በጠዋት አንነሳም። ስለዚህ አብይ ጾም 8ቱንም እሁዶች ለማስቀደስ ካሁኑ ለራሳችን ቻሌንጅ ልንሰጠው ያስፈልጋል። ይሄንን ለማድረግ ደግሞ ቅዳሜ ቤታችን ከገባን በኋላ በጊዜ መተኛት፣ ራሳችን ህሊናችን ጠዋት እንደምንነሳ ቅዳሴ እንደምናስቀድስ አዘጋጅተን ለህሊናችን ነግረን መተኛት፣ አስፈላጊውን ሁሉ ዝግጅት ማድረግ ያስፈልጋል። ሶስተኛ መጽሐፍ ቅዱስ ንባብ ነው። ብዙዎቻችን የመጽሐፍ ቅዱስ ንባብ ህይወት እንደሌለን ይታወቃል። በአብይ ጾም ግን ከመጽሐፍ ቅዱስ አንድ እንምረጥ። ለምሳሌ የንባብ ህይወት የሌለው ሰው መጽሐፈ ሲራክን ሊመርጥ ይችላል፣ መዝሙረ ዳዊትን ሊመርጥ ይችላል፣ ከአዲስ ኪዳን የዮሐንስ ወንጌል፣ የቅዱስ ጳውሎስ መልእክታት፣ ከነዚህ አንዱን እንመርጥና በቀን ቢያንስ አንድ ምዕራፍ በቀን ቢያንስ ማታ ከመተኛታችን በፊት ወይ ጠዋት ከጸሎት ካደረግን በኋላ አንድ ምዕራፍ አንብበን ወደ ስራ መሄድ፣ አንድ ምዕራፍ አንብበን መተኛት። በቀን ቢያንስ አንድ ምዕራፍ ብናነብ አብይ ጾም እስከሚያልቅ ድረስ የተወሰነ የመጽሐፍ ቅዱስ ክፍል እናነባለን፣ እናውቃለን። ሌላው ቻሌንጅ እንደምታውቁት አብይ ጾም እያንዳንዱ ሳምንት ስያሜና ምክንያት አለው። በእያንዳንዱ ሳምንታት መንፈሳዊ ልምምዶችን እየመረጥን ለራሳችን ቻሌንጅ እየሰጠን እናድርጋቸው። ለምሳሌ የመጀመሪያውን ሳምንት ዘወረደን የምጽዋት ሳምንት ብናድርገው በቀን 1 ብር ለነዳያን ብንሰጥ በሳምንት 7 ብር ማለት ነው። በቀን 10 ብር ብንሰጥ በሳምንት 7 ብር ማለት ነው። እንደ አቅማችን ሳምንታቱን ለራሳችን ስያሜ እየሰጠን የትዕግስት ሳምንት፣ የፍቅር ሳምንት፣ የትህትና ሳምንት፣ ለምሳሌ በትህትና ሳምንት እግር ማጠብ ሊሆን ይችላል፣ የትህትና ስራ መስራት ሊሆን ይችላል። በትዕግስት ሳምንት ደግሞ በማንኛውም የሚያናድዱ ነገሮች ቢገጥሙ እግዚአብሔር ይመስገን ብለን ራሳችን እናሳልፋለን እያልን ሳምንታቱን እንደዚህ ለራሳችን ቻሌንጅ እየሰጠን አብይ ጾምን ልናሳልፍ ያስፈልጋል። ቅበላ ማለት ደግሞ ከመጠን በላይ መብላት ሳይሆን ራስን ለጾሙ ማለማመድ ነው። አንድ ሯጭ ውድድር ቦታ ሄዶ ከመሮጡ በፊት አስቀድሞ ይለማመዳል፣ ልምምድ ያደርጋል። ቅበላ ማለት እንደዛ ነው። ጾሙ ከመግባቱ አስቀድሞ ራስን ማለማመድ፣ ራስን መግዛትን፣ መጥኖ መብላትን፣ ሆድን ማለማመጃ ሳምንት ስለሆነ በዚህ ሳምንት ከንስሐ አባታችን ጋር መገናኘት፣ ሊናችንን ማንጻት፣ ራሳችን ለጾሙ ማለማመድ እና በጾሙ የምናደርጋቸውን ተግባራት የምናስብበትና የምናቅድበት የምንጽፍበት ሳምንት ነው። እያንዳንዱን ቻሌንጆች በየሳምንቱ ዲቴል እንሄድባቸዋለን። ከዛ በተጨማሪ በቴሌግራም እና በኢንስታግራም የየዕለቱን ቻሌንጆች ፖስት እናደርጋለን። ያንን እየተከታተልን እየተጋገዝን አብረን ጾሙን እንጹም። እግዚአብሔር አምላክ ጾሙን በሰላም አስጀምሮ በሰላም እንዲያስፈጽመን የበረከት ጾም እንዲልልን ቅዱስ ፈቃድ ይሁንልን። ቆየ ነው። ስብሐት ለእግዚአብሔር።